እኔ እንዴት አውቃለሁ? ለምንድነው ስንቴ ነው የነገርኩሽ ሃይሚ? አንተ በምትገምተው ነገር ዝም ብለህ ሰው እንደዚህ ነው። መቼም ዳኒ ሶሲን አብርሮ አንቺን ፈልጋለሁ ካለ ፕሮሞሽን ሰራተኛ ሊያደርግሽ ወይም ደግሞ ሌላ ነገር ፈልጎ እንደማይሆን ታውቂያለሽ ሃይሚ። እንዴ ራሱ እየተናገረ እኮ ነው። እኔ መናገር አይጠበቅብኝም። ራሱ እየተናገረ እኮ እውነቱ ነው ብሩኬ። ምክንያቱም ይሄ የሚነሳና ሃይሚን አደካማ ጎኔ ሃይሚን ብዬ ነው እሷን ብዬ ነው ሃይሚን ብዬ ይላል። ታግሽሻለሁ ስሚኛ ለምንድነው ማሰሚኝ? ለምንድነው ራስሽ እስኪ ተደማመጡ እናንተ እኮ ትዳር ብትይዙ ማለት ነው መኝታ ቤት ሆናችሁ እንደው 4 ልጆቹ ፈርዶባቸው ገና ከሆኑ ማለት ነው። ለምንድነው ራስሽ ብቻ የምታዳምጪው? ስማኝ እሺ፣ አንቺ ስትፈልጊ ትለይኛለሽ። አዎ እንዴ ብሩኬ እውነቱ ነው። አንቺ ስትፈልጊ ብቻ የምታገኙ ከሆነ ችግር ነው። እሱም ሲፈልግሽ መገኘት አለ። ከመገኘቴ ውጪ አንድ ፋይል ካገኘህብኝ ሶሲ ጋር የዛሬ ስንት አመትም ቪዲዮም ኖረ ምንም አልኖረ እንደው ምንም የሚያመጣው ሳይድ ኢፌክት የለም አንቺ ላይ ሃይሚ። በቃ መታልሻለች ከሷ ጋር ወሬ እኔ ከኔ ጋር ሲጀመር ምንም እኔ ማውራሽ ነገር ከብሩክ አለማየሁ ጋር ያልተግባባች ከሶሲ ጋር ተግባባለች ብለህ ነው ብሩክ? አይ ብሩክ ስለሷት ምን ታስብሽ እሷ ለምንድነው እኔ ስናገር ስነሳ እኔ እኮ ሶሲ ስትመጣ ብሩኬን ነገር ጠቅ የምታደርገው ሃይሚ ግርም ትለኛለች። ለምንድነው? አሳይሻለሁ በዱላ አይደለም አሳይሽ፣ በተግባር አሳይሻለሁ። ያኔና ግቢው አብራችሁ ገደል ግቡ አላለችም ሶሲ? ወይ ከፈለግሽ አገባዋለሁ አላለችም ሃይሚ? አረፍኛም የፈራነው ይሄን በጣም ስላናደደኝ እሺ ዳኒ መታው እሷ አንተ ምናምን አያስብልም። በቃ ገባሽ አይደለ? እስከዛሬ ዝም ብያለሁ። ኧረ እናንተ ለኦዲየንስ ክብር ይኑራችሁ። ዝም ብላችሁ በተገናኛችሁ ሰዓት እየተሳደባችሁ እየተዳረባችሁ አትሄዱ። ስነ ስርዓት አድርጎ አንድ ሰው መጥቶ ቢናገረኝ አፈርጥሻለሁ። ሶሲ በቃ ኧረ እባክሽ ርፍ አፈርጥሻለሁ ከባሌ ራስ ካልወረድሽልኝ አላለችም ሶሲ? ጉድ እኮ ነው። እንደው ፍላጎታችሁ ምን ይሆን? አይ እንደው እናንተስ እንደው ግራ ጋባችሁ ነው። አሁንስ እንደው ምን እንሆንና እኛስ ግራ ገባን እኮ። እንደው ለተመልካቹ እንኳን ክብር አይኖራችሁም። ሁሉ ጊዜ እንደው አንድ አይነት ጭቅጭቅ ይዛችሁ ትመጣላችሁ ስትታረቁ ከካሜራ ጀርባ። ባለፈው አሁን ሶሲና ሃይሚ ሲሳሳሙ ነበር። አሁን ደግሞ ልክ እንደ ዶሮ ይተጋተጋሉ። ጉድ እኮ ነው። ለማንኛውም ጨረቃዬ እንኳን ደስ አለሽ። 200,000 ገብተሻል። የሚፈልገው ይሄ ነው። እንኳን ደስ አለሽ። ብሩክም ትላንትና ሃይሚዬ 200,000 እየገፋች ነው እየገባች ነው። የሰው ደስታ ያስደስተኛል። ሃይሚኔ መጥፎ ነገር አላስብም ብሏል። ቡቧችንም በዛው እንኳን ደስ አለክ። የተሰደብክበት የተገጠጥክበት ነው። እንዲሁም ሃይሚም የተሰደብሽበት የተገጠጥሽበት ነው። 200,000 ገብታለች ማለት ነው። እንኳን ደስ አለሽ እላለሁ በዚህ አጋጣሚ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። በሉ እኔንም 20 ሺህ አስገቡኝ። እሺ 20 ሺህ አስገቡኝ ጋይስ። ምን አስባችሁ ነው? ዛሬ እንግዲህ እንደ አዲስ ማለት ነው እንደ አዲስ ልበላችሁ እንደ አዲስ ሶሲና ሃይሚ አዲስ ፋይል ጀምረው እንግዲህ አዲስ ጸባና አዲስ የቦክስ ድርጅት እየከፈቱ ነው። ፈጣሪ ወይ ብሩክን መሀል አድርገውታ ወደ ማንኛው እንዲሆን ነው ቆይ የፈለጋችሁት እናንተ። አሁን እኮ ብሩክ ጥሏቸው ይድት ቢልክ በቀደም አይታችኋል አይደለ? ብሩክ ጥሏቸው ሲሄድ ማለት ሳይጣሉ በስነ ስርዓት ነው የተለያዩት። እና አንዳንድ ጊዜ ማለት ነው ገላጋይ ሲኖር ሰይጣኑ ራሱ ቦሉ ተጣሉ ይላል። ስለዚህ ማለት ነው ጸብ ሲነሳ ጥላችሁ መሄድ ነው ያለባችሁ። እና ከባድ ሙድ ላይ ነው ያላችሁት። አሁን ሃይሚም እንደምትለው ከሆነ እንግዲህ እኔ የዳኒ ክሱን እንዲተውልህ ነው። ግን ደግሞ አንቺ ክሱን ለማስተው ያልሽ ነው እንጂ ዳኒ ደግሞ ፍላጎቱ ምንና ምን እንደሆነ መቼስ እንዴት እንዳልታየሽ አላውቅም። እኔ የዳኒ የፈለገውን ነገር ቢያስብ እኔ ምን አገባኝ? እኔ ጋር ምንም አይነት ነገር የለኝም፣ ሊኖርም አይችልም። ዳኒን ላፈቅረውም ላገባውም አልችልም ብላለች ሃይሚ ማለት ነው። እሷ እንደዛ ነው የምትለው። ዳኒ ደግሞ የሚሄድበት መንገድ እንደዛ አይደለም ብሎ ብሩክ እያስረዳት እየነገራት ነው። አንድ አንቺን ይፈልግሻል፣ አንቺ ባትፈልጊው እሱ ይፈልግሻል፣ መንገድ እየከፈትሽለት ነው እያለ እየነገራት ነው። እንግዲህ እኔ እሱ ቢፈልገኝ የሰውን ፍላጎት እንዴት አውቃለሁ ምን አገባኝ እያለች ነው። ባይዘው እንደዛ ምን አገባኝ የሚጀመሩ ነገሮች በኋላ ጣጣቸው ብዙ ነው የሚሆነው። ሌላው ሲቀጥል እንግዲህ በአንቺ አለ ካሜራ ቤቴ እንዴት ከባሌ ጋር ላገኝሽ እችላለሁ ብላ ሶሲ ጓ ብላለች። በነገራችን ላይ በድራማው መልክ ስናየው ማለት ነው ያስኬዳል እኮ። አንደኛ ሃይሚ ልጠይቅ ነው ሄደችው። ልጠይቅ
ልጠይቅ እንደሄደች ልቦናዋ ነው እንጂ የሚያውቀው ሶሲ አሁን ልጠይቂውን ምን ይሆን አታውቅም። ያለውን ቁርሾ ታውቃለች፣ ያለውን ጸብ ታውቃለች። እዛ ብቻቸውን ስታገኛቸው ምን ታስባለች? እንደውም በሀይሚ ቢሆን በጣም ነበር የሚከብደው። ብሩክና አሁን ሶሲ እዛ ቦታ ላይ እንደዛ ሆነ ቢሆን በስማም እስካሁን ድረስ ተዘልዝለው ተሰቅለው ነበረ። የሚገርማቸው ነገር ማለት ነው ብዙ አቂያቂ ይወጣላቸው ነበር። እንደውም በእነሱ እንዴ ምንም የተባሉት ነገር የለም ማለት ሰው ተረድቷቸዋል። ብሩኬና ሶሲን እኮ ማንም ሊረዳቸው አልቻለም እኮ አሁን ማንም። ሃይሚ ራሷ ልትረዳቸው አልቻለም። ሃይሚ ብትረዳ እኮ እሷ እኮ ስትረዳ እነሱም ይረዳሉ። አሁን እሷም አልተረዳቻቸውም፣ እነሱም ለማስረዳት ይለፋሉ። ሃይሚም ላለመረዳት ጭንቅላቷን ድፍና አድርገዋለች። እንዴት ይረዳዱ? በምን ይረዳዱ? ዛሬ አሁን ላስረዳው ብላ መጣች። ስትመጣ በሰላማዊ ብዙ ነገር መግቢያ ላይ አውርታ ምናምን ብዙ ነገር አውርታ ነው እንትን ያለችው። እንደዛ ሆና ለምን አላወራችሁም? ብሩኬ ሲመጣ ቀይር ትላለች። ለምንድን ነው እንደዛ የምትሆነው? ጉድ እኮ ነው ፈጣሪ ሆይ። እና ትናንትና እሱም ጥላት ሄዶ ነበር፣ ዛሬም እሷ ብድሯን ጥላ ሄደች። ይኸው እንደዚህ እያሉ ነው እንግዲህ የሚኖሩት። እልሃቸው እንደዚህ ነው በቃ። ስለዚህ እነዚህ ልጆች አሁን በልህ ትዳር ይመሰረታሉ ወይ? በልህ ፍቅር ይመሰረታሉ ወይ? እንዴት ነው? ለምንድን ነው ቀዝቀዝ የማይሉት ከሁለት አንዳቸው? የኔ ጥያቄ ነው ቤተሰብ። እንደዚህ ብሎ ነው የሚኖሩት። በቃ አልጋ ቤትም በቃ ብሩክ ትንሽ ወይም ውጪ አምሽቶ ተመጣ ወይም ደግሞ ሃይሚ አምሽታ ከመጣች በቃ ሲጨቃጨቁ አራት ልጆቹ ፈረደባቸው አራት ልጆቹ። በዚህ አይነት ይነቃሉ ሲጨቃጨቁ ማለት ነው። ስለዚህ ገና ከሆኑ ይሄን ጸባያችሁን አስተካክሉ። እውነት ለካሜራው ለድራማው ብላችሁ ከሆነ ሶኬ ምንም ማታለም። ከዛ ውጪ ግን ለሪል ላይፋችሁ ይሄ መከባበር የሚባለው ወይኔ የድሮዋ ሃይሚ ማለት ነው ናፈቀች ማርያም። የድሮዋ ሃይሚ በኢየሱስም ሰው ቀና ብላ እንዴት እንደምታይ አነጋገሯ፣ ቃላቷ ሲጣፍጥ የት ገባ ግን እናንተ? ስናድግ አብሮ ነው እንዴ ምላሳችንም ቅይር የሚለው? እኔ እንጃ እኔ አላቅም ብቻ በነገራችን ላይ ማለት ነው። እና ብሩክም በቃ ድሮ እኮ እንደዚህ ነበር፣ ማይጮህም ነበር። አሁን እኮ ድምጹ ወይኔ ሶልት ናግዙ ሶልት ትላለች ሴትዮ እዚህ። እና ትንሽ ከባድ ነው ብቻ አላቅም። በነገራችን ላይ የብሩክ ጮህ እንኳን አንድና የታወቀ ነው። ሃይሚና ስለምታናድደው ነው መልሷ ነው የሚያናድደው እና በጣም ነው የሚደብረው። በዛ ምክንያት ነው የሚጮኸው እንጂ ዝም ብሎ ሰው አይጮህም። ዛሬ እንግዲህ በሁለቱ መካከል እንደዚህ በመገላገል ተገኝቶ ዱላቸው ደግሞ ዱላቸው የሆነ ነካ እንደ ህፃን ልጅ ማለት ነው። እስኪ እዚህ ጋር ንኪያት ምናምን እንባባል ድሮ ህፃን ሆነን ከዛ እንደዚህ ገፍተር ነካ እንደዛ ነገር ጉድ እኮ ነው። ነገ ደግሞ ከካሜራ ጀርባ ተጣርቀው ይመጣሉ እና ካሜራዋ ላይ የሚያረዋት አራካት ታስቃለች። ብቻ ለማንኛውም በዛም ተባለ በዛ ምኞታችሁን አሳክታችኋል። ብሩክ ነው የቀረው። ብሩክም 250 ትንሽ ነው የቀረው። 40 ገብቷል። 10 ነው የቀረው። ሶሲም 20 ልትገባ ትንሽ ነው የቀራት። ዳኒ 100 ገብቷል። ያው እንግዲህ በጥሳችሁታል ሪካርዱን፣ ምንም ማድረግ አይቻልም። ምን አባቱ ስም ቢጠፋም ይጥፋ፣ ያው ይጠገናል። ዋናው ግን ልባችሁ ንጹህ መሆኑ ነው። ግን እንጃ በዚህ ልክ የቆየ ታሪክ እያመጡ ፋይል ምናምን ገለመሌ ምናምን አሁን ድሮ እናቴ እኮ ነው አዲስ ልብስ ይገዛና እንዳትነቂ እንባባላለን። ልክ ከተነካ እንደዚህ አድርገብኛለች እንላለን። አይ እንግዲህ አንድ ቀሚስ ዛሬ ተገዛና በቃ ይነካ ይጠበብ። ምንድነው ለቆማጣ አንድ ጣት ለቆማጣ ብርቁ ነው ትላለች እናቴ ማለት ነው። አሁንም ሃይሚ አንድ ቪዲዮ ወይም ደግሞ አንድ ፎቶ ከሶሲ ጋር አግኝታለች መሰለኝ የድሮ የዛሬ አመቱን እሷ ሳትኖር እንዴ አንቺ የሌለሽ ጊዜ እኮ ምንም እኮ አይመለከትሽም ሃይሚ። ካንቺ በፊት የሆነ ነገር አይደለም ቀርቶ ፍቅረኛ ራሱ ብትኖረው ከፍቅረኛው ራሱ ጋር ቢተኛ ብሩኬ ካንቺ በፊት ለሆነ ነገር ዛሬ ላይ መጥቶ ምንም አይነት ላንቺ ማተር የሚሰጠው ነገር ምንም የለም። ምንም እዛ ህይወት ላይ ተመልሶ እስካልተገኘበት ድረስ ማለት ነው። እቺ ልጅ ጓደኛው ነች። ኖርማሊ ማንም ወጣት የሴት ጓደኛ አለው። ማንም ሰው አሁን እኛ ዩቲዩብ ላይ እንደዚህ በነገራችን ላይ ዩቲዩብ እና ቲክቶክ ላይ እንደምታሽቃበጡት አይደለም። በአሁን ሰዓት ማንም ድሮ አብሮ አደጋችሁ ምናምን ብሩኬ እንዳለው በጣም ብዙ ልጆች አሉ ጓደኞቻችሁ ማለት ነው። ወላዝም አንድ ወንድ ጋር ከሆነ ፍቅረኛ ብቻ ምናምን የሚባል ነገር የለም እንዴ። ፍቅር እኮ ዝም ብሎ አይደለም። ፍቅር ልክ እንደ ቃሉ በጣም ከባድ ነው። የምታፈቅሩትን ሰው የማታፈቅሩት ሰው እንዴ ዝም ብሎ ፍቅር አይባልም። በነገራችን ላይ ፍቅር ከባድ ነው። ፍቅር ኃያል ነው። ዝም ብሎ አይደለም እንዴ። ኖርማሊ ጓደኝነት አለ እና
እኛ አሁን ይሁን አሁን ብሩኬ ከሆነ ሴት ጋር ከመጣ ወይ እንደዚህ ነው በቃ ምናምን ሁሉ ጊዜ እኝኝኝ ነው የምንለው። ሃይሚም ከሆነ ወንድ ጋር ከመጣ ወይኔ ሃይሚ ከወንድ ጋር መጣች እኮ ምናምን በቃ እኝኝኝ አለቀ። ይሄ ነው በቃ የጨረቃ ፋሚሊ ስታይል ማለት ነው ቤተሰቦች። ስለዚህ አሁን የሚያዋጣችሁ እንደው ይሄ ድራማ ባለቀ ለመጨረሻ ጊዜ የወረደ ድራማ። ሌላ ደግሞ ሶስዬ ማለት ነው። ሶስዬ ምርጥዬ ናት። በእናታችሁ ሶስዬ አትስደዋት፣ ይቅርታ አድርጉልኝ። እኔ በጣም ነው የምወዳት። ለምን ብትሉኝ እኔ ተናግራ ተሳምን ምናትል የዋህ ነገር ናት። ትጀመር ማለት ነው። ብሩክን ብትፈልገው ድሮ ታጠምዶ ነበር። ብሩክን ብትፈልግ እሷ አትፈልግም። ብሩክን አንድና አንድ ዳኒ ነው የምትፈልገው። ዳኒን ደግሞ ሃይሚ አገባዋለሁ አለች። እንግዲህ ምን ይደረጋል? አገባዋለሁ ታያለች፣ በተግባር ነው ማሳይሽ ብላለች። በቃ እንግዲህ ቤሎ እንጠብቃለን። ሶሲና ብሩኬ ሚዜ ትሆናላችሁ። በቃ ምንም ማድረግ አይቻልም። ቤሎሽን ልብስ አድርገሽ እንግዲህ ዳኒን አግብተሽ ሆነ በቃ ሃይሚ በቃ አገባሁት ብለሽ ቃውጭው ለአንድ ሳምንት ማለት ነው። ከዛ በኋላ ፎቶ ይዘቀዘቃል። ምን የማያደርጉት ነገር አለ? ከዛ ብዙ ነገር ይደረጋል። ብቻ እስኪ እውነት አድርጉት እስኪ እናንተ በቃ ሃይሚ በተግባር አሳያለሁ ብለሽ በቃ ዳኒን አግቢው፣ በእናትሽ ዳኒን አግቢውና ልክ ባለፈው ብሩኬን በቬሎ እንዳስደነገጥሽው በቃ ዳኒንም በቃ ለቤሎ ለብሰሽ አንድ ቀን ማለት ነው ሶሲ ምን እንደምትሆን ማለት ነው። ታዲያ ባዶ እግርሽን መሮጥ እንዲመችሽ እንዳትመታሽ ማለት ነው። መሮጥ እንዲመችሽ ሃይሚ ማለት ነው። ከዛ ቀውጪ አድርጉት እስኪ እንደው ይውጣለት ህዝቡ ማለት ነው። በዛ ልክ ይውጣለት በቃ አለ አይደል? ብሩክ እናቴ ኮሬንት ተጫብጧል እዚሁ ማለት ነው። እንኳን ይሄ ሁሉ ነገር መጥቶ ማለት ነው። ነገር አብርዱ ታረቁ ነው እኛ የምንለው። አሁን ቀልዱን ቀልድ ነው። በሌላ ጊዜ ደግሞ ሌላ ፕራንክ ይዛችሁ ትመጣላችሁ። አሁን በጣም በቃ ሰው ሰልችቶታል፣ ደክሞታል። በጣም ነው እንትን ምን ይዘው ይመጡ ይሆን ዛሬ እያሉ በቃ ግማሹ ቪዲዮአቸውን ሳብ እያደረገ ነው የሚያየው፣ ግማሹ ደግሞ ሰብስክራይባቸውን ያነሳ ነው። ሶ ምንድነው እንደዚህ ብትሆን ይሻላል፣ ብትስማሙ ይሻላል። ፍቅራችሁን አፍቋቸዋል። የተወሰነ ሰው ነው እንደዚህ ግርግርን የወደደው እንጂ ምንም እንትን አይደለም። ሌላው ሲቀጥል ደግሞ ሃይሚ ብቻዋን 200 ሺውን ሃይሚ ብቻዋን አይደለም የሞላችው፣ ብሩክም አለበት። ሃይሚ እንኳን ደስ ያለሽ ብላችሁ ለምታሽቃብጡ ሰዎች ብሩክም አለበት። ለፍቶበታል፣ እሱ ተሰድቦበታል፣ ተገጦበታል። እነስማይ ጠሪ ማለት ነው። እነስማይ ጠሪ ሰው ተደናቱን 200 ሺህ ገባችልን ተመስገን። አንቺ አያገባሽም የምትሉ ደግሞ ማለት ነው ከፈለጋችሁ ሃይሚን ፕራይቬት ማድረግ ትችላላችሁ። ካለበለዚያ ግን ያገባናል። ከቡቡ ጋር እስካለች ድረስ ያገባናል። ኦኬ ለማይገባችሁ ሰዎች ማለት ነው። ዛሬ አያገባሽም ስለ ሃይሚ 200 ሺህ መግባት። አንቺ ምን አገባሽ? ምን ቀጠረችሽ? አንቺ ምን ቤት ነሽ? መጀመሪያ የራሳችሁን ሳታውቁ ሰው ላይ ፊት የምትሉት ነገር ሳይደርሱባችሁ እኔ በቤቴ እንዴ ሙዚቃውን ደግሞ እሰይ ላገባ ነው ብዬ ፖስት ዛሬ ማለት ነው። እንዴ መብቴ እኮ ነው። ወንድሜን እንደፈለኩ ማድረግ መብት አለኝ እንዴ። እኔ ሃይሚን እንደፈለኩ ሳረግ ተይልኝ አላችሁኝ። እሺ ብሩኬን ደግሞ እንትን ዘን እንዴ ምንድነው? ቆይ እኔ ችግራችሁ ምንም ሊገባኝ አልቻለም። እኔ ግራ ገባኝ እኮ። እነሱ እንኳን እንደዚህ እየተሟገቱ እንደዚህ እየተጨቃጨቁ እንኳን ይሄው ዛሬ የመጨረሻ አላገኝሽ የሚልና ብሩኬ ከዛ ነገም እዛው ነው። ዛሬ የመጨረሻችን አንገናኝም ትልና ሃይሚ ነገም እዛው ይገናኛሉ፣ ጨክቸካቸካሉ። በቃ እንደዚህ ነው። አሁንማ ጭራሽ ገብርኤልን ምናምን እንደው ሶሲ አትማይ። እኔ ብሩክ ራሱ አሁን የሚምለው ነገር ግራ እየገባኝ ነው ቤተሰቦች ማለት አሁን እውነት ይሄን ነገር አሁን እስካሁን ድረስ ምንም አላወቀም ብሩክ። ጥያቄ ሆኖብኛል ግን ቤተሰብ ይሄ ነገር ማለት ነው ለምን እንደሆነ አላውቅም። እውነት ምንም ካልገባው እስካሁን ድረስ ዝም ብሎ የሚጫወቱበት ከሆነ በጣም ከባድ ነው። ግን መፍትሄዋ ምን ነኝ ችግር ፈጣሪዋ ምን ነኝ ብላለች ሃይሚ ደብቃ ነው ከዳኒ ጋር እየተጫወተችባቸው ያለችው ሶሲንና ብሩኬን የሚመስለኝ። እንደዛ ካልሆነ ግን እንዴ ሶሲና ብሩኬ እኮ የእውነታቸውን እኮ ነው እየማሉ እኮ ነው የሚሰሩት ያሉት የእውነታቸው ማለት ነው። ስለዚህ ሃይሚና ዳኒ በህይወታቸው ተጫወቱባቸው አይገልጸውም። እንደዚህ እነሱ ሁለቱ ናቸው የሚሰሩት ብዬ ነው የማምነው። ካለበለዚያ ግን አሁን እንደዚህ ታረቀን በቃ ምናምን ብላችሁ ከመጣችሁ ኧረ በጣም ነው የሚደብረው። ይሄን ነገር የጀመራችሁበትን ነገር መነሻውን ምን እንደሆነ ማሳወቅ አለባችሁ። ክስም አለ ለካ ረስቻለሁ። ወይኔ ለካ ዳኒ ክስም አለ ለካ ገና ይረዝማልን ያለቀ ብዬ ነበር ቤተሰብ። ክሱም አለ ለካሳ ክሱን እንዲያፈርስ ደውል ለምን አልደወልሽለትም ለዳኒ ያላለችም ሃይሚ። አይ ክሱ መሻሳስበሽ ሃይሚ ሻይ የዳኒ መሰደብና የዳኒ መመታት ነው እንጂ ያሳስበሽ ለምን መታኸው ለምን እንዲህ አረከው ትላለች ሁሉ ጊዜ ማለት ነው። ብሩኬ ደግሞ እሱ ነገር አናዶታል፣ ቆርቆሮታል። ግን እኮ ሶስዬ ለብሩኬ ምንም የምትወግነው ነገር የለም የኔ ውድ።
ምን አስበሽ ነው አንቺ ዳኒ ላይ እንዴ? ዳኒ ላይ ሙጭ ጫልሽሳ ዳኒ ላይ ተይ፣ ብሩክ ይሻልሻል። ተይ ሳንቃ ደረቱ እንዴስ ይሻልሻል፣ በኋላ ይቆጭሻል። ተይ ሀይሚሻዬን ነው እኛ መክረንሻል፣ ዘክረንሻል። ስለዚህ አንዳንዴ ምክር ጥሩ ነው። እና ሶሲ ደግሞ ምንሽም አልነካችብሽም። በክብር አልጋ ላይ ስትወጣ ራሱ ጸጉር አልነካች ምን አላለች። የሆነ ጊዜ ባለፈው ፕራንክ ጊዜ እንደውም ጸጉሩን ፍሪዝ ስታደርግለት ነበረ፣ የብሩኬም ማለት ነው። የባለፈውን አውጥተው ዛሬ ላይ አመጥተው ለሀይሚ እያሳዩት ነበረ። እና ያለፈ ታሪክ ነው ይሄ፣ ምንም ማድረግ አይቻልም። እና ደግሞ ዳኒ ደግሞ በቃ ጸጉርሽን ሲነካካ እጅሽን ሲደባብስ ነበረ። ስለዚህ መደባበስ ምን ችግር አለው? ብሩክ የደባበስካት ፎቶ አለ ቪዲዮ አለ አለች። ምን ችግር አለው መደባበስ? ምንም ኖርማል እኮ ነው ጋይስ። እንዴ አታካብዱት እንጂ እንደ ሰለጠነ ሰው አንዳንዴ አዛን አለብኝ። ቤተሰቦች ለማንኛውም መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ደህና አደሩ። ባይ ባይ። ለምነው ሰው መለየትሽ ኑሩብኝ ጋልሾዲያ ፍጡራን ይዘሽ ለአንዱ ቸር ስትሆኝ ለአንዱ ንፉግ ነሽ። ቢበዛበት ፈተናው ለምን ጌታን የማረው እንጀራ እናት ጸባይ ያለሽ ትሰጪናን ትነፍጊያለሽ። ፍርቱና ነው ፍርቱና የድል ጉዳይ ፈተና ኑሮ ላንዱ ምቹ ነው ላንዱ ደግሞ ፈተና